ዘመነ ካሴ ዛሬ መነጋገሪያ ነበረ። ለመጀመሪያ ጊዜ ሊሆን ይችላል ከተሳሳትኩ ታረማለሁ። ለዓለም አቀፍ ሚዲያ መግለጫ ሲሰጥ ወይም ቃለ መጠይቅ ሲሰጥ፣ በእርግጥ ሀገር ውስጥም ብዙም ነው ከሚዲያዎች ጋር ብዙ ግንኙነት የለውም። በራሱ መግለጫዎችን እየሰጠ ወይም በራሱ ቪዲዮዎችን እየቀረጸ ከመላክ ውጪ ሚዲያዎች ላይ ቀርቦ ጥያቄና አይነት መልስ ነገር ብዙም የለውም። ዘመነ ካሴ እንደዛ አይነት ብዙ ተጋላጭነት የለውም። እንኳን የዓለም አቀፍ ሚዲያ ላይ ቀርቶ ነው የምላችሁ፣ ሀገር ውስጥም ላይ የለም። የሚፈልገው አቶ ሳይሆን ስላልፈለገ እንደሆነ ማንም ሰው ይረዳል። አሁን ለአንድ ዓለም አቀፍ ሚዲያ መግለጫ ሰጥቷል፣ ቃለ ምልልስ ሰጥቷል። ሌቴምፕስ ይባላል። ሌቴምፕስ ማለት በፈረንሳይኛ ቋንቋ የሚታተም ጋዜጣ ነው እና ስዊዘርላንድ ውስጥ ነው የሚገኘው እና ከዛ ጋር ነው ከሌቴምፕስ ጋር ነው ቃለ መጠይቅ ያደረገው። ሉዊ ሌማ ይባላል የጠየቀው ሰው ወይም ከዘመነ ጋር ቆይታ ያደረገው ጋዜጠኛ። ያነሱለት ጥያቄዎች ነበሩ። ከአደረጃጀት እና ከፋኖ ምስረታ ጋር የተያያዘ ጥያቄ አንስተውለታል። ፋኖ እንዴት ነው የተመሰረተው? ምናምን የሚሉ ምንድነው ፍላጎቱ፣ ራዕዩ ምንድነው፣ አሁንስ ያለበት አደረጃጀት ምን ይመስላል የሚሉ አይነት ጥያቄዎች ቀርበውለታል። ለዚህ ዘመነ ካሴ የሰጠው ምላሽ አለ እና አነሳሱ የፋኖ አነሳስ ምን ይመስላል የሚለውን ማለት ነው። ያው በአብይ አህመድ የተደቀነብን የህልውና አደጋ አለ። እሱን ለመከላከል በህዝባዊ እምቢተኝነት የተጀመረ እንቅስቃሴ ነው የሚለው እና አሁን ላይ በሺዎች የሚቆጠሩ ታጣቂዎች እና በሚሊዮን የሚቆጠሩ ደግሞ ደጋፊዎች አሉን ይላል ዘመነ ካሴ። አሁን ያለንበት እና የፋኖ አደረጃጀትም በፊት ከነበረው የተለያየ አይነት አደረጃጀት አሁን ተሰባስቦ አፋብን የሚባል ድርጅት ፈጥሯል። አፋብን አይደል? አፋብን የሚባል ድርጅት ፈጥሯል። ወለጋም ላይ ጭምር ሁሉ የፋኖ አደረጃጀት እንዳላቸው ይናገራል። ግባችን ትግሉ ለአማራ ህዝብ ህልውና ብቻ ሳይሆን ኢትዮጵያን እንዳትበታተን ለመጠበቅም ጭምር ነው፣ ኢትዮጵያንም ማትረፍ ጭምር ነው የሚል ነገር ያነሳል። ዓላማችን ሁሉም የኢትዮጵያ ብሔር ብሔረሰቦች እኩልነትና ነፃነት የተረጋገጠባት ሀገር እንዲኖራቸው ማድረግ ነው ይላል ዘመነ ካሴ ስለ ፋኖ አነሳስ፣ እንደዚሁም ደግሞ ስለ አደረጃጀቱ ሲያነሳ። ሌላው ከሌሎች የፖለቲካ እና ወታደራዊ ኃይሎች ጋር ስላላቸው ግንኙነት፣ ስለዚህም እንደዚሁ ጥያቄ ቀርቦለታል። ዘመነ ካሴ ለዚህም የሰጠው ምላሽ አለ። ከትግራይ ኃይሎችና ከሌሎች ጋር ጭምር ግንኙነት ፈጥረናል የሚል ነው። በተለይ በትግራይ ጦርነት የፋኖ የሆነ አነስተኛ ተሳትፎ ነበረው። በዛ ምክንያት ልዩነት ተፈጥሮ ነበረ በትግራይ ኃይሎችና በአማራ ኃይሎች መካከል። እሱን ጠቅላይ ሚኒስቴሩ ለራሳቸው የፖለቲካ ፍላጎት እና ጥቅም ሲያውሉት ነበር። አሁን ላይ ግን ከጉምዝ፣ ከትግራይ ኃይሎች፣ ከበርታ፣ ከሶማሌ፣ ከኦሮሞና ከሌሎች ኃይሎች ጋር በአጠቃላይ ከ7 ያላነሱ ድርጅቶች ጋር የጋራ ውይይት ተደርጎ ስምምነት ላይ ተደርሷል ይላል ዘመነ ካሴ። አሁን የጠቀስኩላችሁን የጉምዝ የበርታን ጨምሮ አታውቋቸውም፣ እነዚህን እርግጠኛ ነኝ። ከሶማሌ፣ ከኦሮሞ እንደዚሁም ሌሎች ኃይሎች አሉ 7 የሚደርሱ የትግራይ ኃይሎችን ጨምሮ ማለት ነው። እና እነዚህ በጋራ ሆነን ተነጋግረን ተወያይተን ተስማምተናል አሁን ላይ እና ጥምረት ፈጥረናል የሚለውን ነገር ጥምረት ስለመፈጠሩም ይፋ አድርጓል። ውይይቱ 7 እና 8 ወራትን እንደወሰደ ጭምር ወይም ከ7 እና ከ8 ወር በፊት ውይይቱ እንደተጀመረም ዘመነ ካሴ ያነሳል ለቀረበለት ጥያቄ። ሌላኛው የመንግስትና የመከላከያን ሁኔታንም እንደዚሁ በአማራ ክልል ውስጥ ያሉበትንም አይነት ሁኔታ
ተጠይቋል። እሱንም በሚመለከት ዘመነ ካሴ የሰጠው ምላሽ አለ። አንደኛ ሰራዊቱ ሞራሉ ተዳክሟል የሚለው ዘመነ ካሴ በጣም ተዳክሟል። እርስ በርስ መከፋፈል ሁሉ አጋጥሞታል። ያው ረጅም ጊዜ የወሰደ ጦርነት ስለሆነ ተዳክሟል፣ ዝሏል የሚል ነገር ያነሳል። የከባድ መሳሪያዎች ድሮንን ምናምን በሚመለከትም ንጹሃን ዜጎች ላይ፣ ትምህርት ቤቶች ላይ እንደዚሁም ደግሞ ገዳማት ላይ ሁሉ እንደሚያርፉ ያንንም እንደሚያደርግ ይናገራል። ሰራዊቱ ከመዳከሙ ከመሰላቸቱ የተነሳ እየከዳ እጅ እየሰጠ እንደሆነ ያነሳል እና ሰራዊቱን ራሱ እንዴት እንደሚመለከቱትም ጭምር ዘመነ ካሴ ያነሳል። ሁሉንም ሰራዊት የህዝባችን ጠላት ነው ብለን አናይም። አብዛኛው ሰራዊት ያው በግድ እየተገደደ እንደሚመጣ ጭምር እንደሚያምኑ እና ለነዚህም አካላቶች ደግሞ ጥሪም እንደሚያቀርቡ ጭምር ይናገራል። አማራ ክልል ላይ ግን የብልጽግና ሰራዊት ካሉት 13 እዞች ውስጥ 10ሩን ሁሉ እዛ እንዳስገባም ጭምር ይናገራል። ግን ይሄ ሁሉ ግን መዛሉን ጭምር ያነሳል። ይህንንም ተጠይቆ ነበረ ላችሁ ፈልጌ ነው። ሌላው ስለ ድርድር እና ስለ ውጭ ሀገራት ሚና እንደዚሁ ተጠይቆ ነበር። ማለት ከፌዴራል መንግስት ጋር ትደራደራላችሁ ወይ የሚል ጥያቄ ዘመነ ካሴ ቀርቦለት ነበር። የማይወደው አይነት ጥያቄ እንደሆነ ገምታለሁኝ። ችግር የለብንም ብሏል ዘመነ። እንደዛ ነው የሚመስለው አባባሉ። ችግር የለብንም፣ ነገር ግን የመንግስት እያቀረባቸው ያሉ የሰላም ጥሪዎች አሉ። እነዚህን ግን እንጠራጠራለን። የድርድር ጥሪ ነው ብለን አናምንም። ጊዜ ለመግዛት እና እኛን ለመከፋፈል ሲል የሚያደርጋቸው እንጂ በትክክል ሰላም ለማምጣት የሚያደርገው የሰላም ጥሪ ነው ብለን አናምንም ይላሉ። ድርድር ግን እኛም እንፈልጋለን ይላል። ግን ቅድመ ሁኔታዎች ደግሞ እንዳሏቸው ይናገራሉ። አንደኛው ቅድመ ሁኔታው መከላከያ ሙሉ በሙሉ ከአማራ ክልል ለቆ እንዲወጣ የሚል ነው። ሁለተኛው ገለልተኛ የሆኑ ዓለም አቀፍ የሆኑ አካላቶች ታዛቢ ሆነው በታዛቢነት የሚገኙበት አይነት ድርድር እንዲሆን እንፈልጋለን ይላል ዘመነ ካሴ። እና ይሄንን ለመቀበል ከሆነ ፍላጎት ካለው ማለት ከአማራ ክልል ለመውጣት እና ዓለም አቀፉ ማህበረሰብ የሚታዘቡ አይነት ድርድር እንዲሆን የሚፈልግ ከሆነ እና የህዝባችንንም ደግሞ ጥያቄ ተቀብሎ ለመፈጸም ፍላጎት ያለው ከሆነ እኛ ለመደራደር ዝግጁ ነን። ይሄንን ግን የማያደርግ ግን ከሆነ ወታደራዊ ግፊታችንን አጠናክረን እንቀጥላለን ይላል ዘመነ ካሴ። የአፋብን ሊቀመንበር አሁን ደግሞ ሌላም ታይትል ይኖረዋል። ይህንን ነው የሚመስለው የዘመነ ካሴ የነበረው ቆይታ። የተወሰኑ ሀሳቦችን እስቲ አንድ 3 ሀሳቦች ብንሰጥ ጥሩ ይመስለኛል። አንዱ እንዳልኳችሁ ለመጀመሪያ ጊዜ ነው እንግዲህ ዓለም አቀፍ ሚዲያም ላይ ሲቀርብ፣ ሀገር ውስጥም በዚህ አይነት ደረጃ ቀርቦ የሚያውቅበት ያለ አይመስለኝም። ከዛ አኳያ እንደገና ፋኖም ራሱ እንደዚሁ አይነት ለዓለም አቀፉ ማህበረሰብ ዚትማሽ ተጋላጭ አልነበረም። ማለት ራሱን ለዓለም አቀፉ ማህበረሰብ በጣም መግለጽ የሚችልበትም ብዙ እድሎች ያገኘ አልነበረም እና ይሄ እንግዲህ ካገኛቸው በጣም ጥቂት እድሎች ውስጥ አንዱ እና ትልቁ ነው ሊባልም የሚችል ይመስለኛል። ከዛ አኳያ ይሄ ነገር እነ ዘመነ ካሴ ለሚመሩት ድርጅት ምን ትርጉም አለው የሚለውን አንድ ብናይ ጥሩ ነው፣ ተገቢም ነው። ሁለተኛ ስለ ጥምረት ያነሳው ነገር አለ። እሱንም እንደዚሁ ብናየው እንፈልጋለን። የሚጠበቅም ነው፣ በጣም አነጋጋሪም ጭምር ስለሆነ። ሶስተኛ ስለ ድርድር ዘመነ ካሴ ያነሳቸውን ነገሮች እናነሳለን። ዘመነ ካሴ ለሚመራው ድርጅት በዚህ ደረጃ በዓለም አቀፉ ማህበረሰብ ዘንድ ራሱ መሪ ሆኖ ማለት ነው፣ መሪው ራሱ እንደዚህ አይነት እድል አግኝቶ ማስተዋወቅ መቻሉ ለፋኖ በጣም ትልቅ ጠቀሜታ አለው። በጣም ትልቅ ጠቀሜታ አለው።
አንደኛው ለዓለም አቀፉ ማህበረሰብ ጋር ትውውቅ ነው የሚፈጥረው። መሪው ነው የተወከለው። ደግሞ ጥሩ ጥሩ ጥያቄዎች ናቸው። ራሳቸውን በደንብ ማስተዋወቅ የሚችሉበትን ጥያቄዎች ሁሉ ነው የጠየቀው። እነዛንም በሚመለከት ዘመነ ካሴ በደንብ ራሱን ያስተዋወቀ ይመስለኛል እና ድርጅቱንም ይሄ ከዓለም አቀፉ ማህበረሰብ ጋር ያለውን ትውውቅ ይጨምርለታል። በዛ ላይ ያላቸውን ሚዛንም በጣም ከፍ አድርጎ ነው የተናገረው። አንዳንድ የጨማመረው ነገር አለ። የተቆጣጠራችሁት ቦታ አለ ወይ ተብሎ ሲጠየቅ 80% የሚሆነው እኛንን የተቆጣጠር ነው የሚል ነገር ያነሳል። አንድም ከተማ እንኳን አልተቆጣጠራችሁም ግን ጠንካራ ነን ደግሞ ትላላችሁ አይነት ጥያቄ ቀርቦለት 80% የሚሆነውን ገጠራማ አካባቢ የአማራ ክልልን 80% እኛንን የተቆጣጠር ነው ይላል እና አንዳንድ ትንንሽ ከተሞችን ተቆጣጥረናል ይላል ዘመነ ካሴ። ያው እቺ ሁሌም የምትባል ነች። እነሱ የመንግስት ሰራዊት በሌለበት ጊዜ ገባ ወጣ የሚሉበትን አካባቢ ሁሉ እንደተቆጣጠሩት አድርጎ ነው ሁሉም የሚቆጥሩትና ሁሌም 80% ተቆጣጥረናል ይላሉ። ኤኒዌይስ ግን በዚህም ደረጃ መግለጹ ጥሩ ነው የምላችሁ። እውነታም ባይሆን ዞሮ ዞሮ ትውውቅ እየፈጠርክ አይደል? ዞሮ በአገሪቱ ፖለቲካ ውስጥ ሚና ያለህ ለዚሁም ትርጉም ያለው እና ትልቅ ሚና ያለህ ኃይል ተደርገ መታየት አይደል የምትፈልገው? ዞሮ ይሄንን እድል ተጠቅመህ ይሄ እድል ሊያስገኝልህ የሚችለውን ዓለም አቀፋዊ ቅቡልነት እና ዲፕሎማሲ እሱን ለማግኘት እስከሆነ ጊዜ ድረስ በተወሰነ ደረጃ ራስን ገነን አድርገህ ትልቅነትን የሚያሳይ ነገር መግለጽ ተገቢ ነው። ማድረጉ ልክ ነው ልላችሁ ፈልጌ ነው። ማድረጉ ልክ ነው። ጥያቄው ግን አስተዳደራዊ መዋቅር ዘርግታችሁ የምትቆጣጠሩት አካባቢ አለ ወይ ነው ጥያቄው እንጂ የምትንቀሳቀሱበት አይደለም። እሱ የሚንቀሳቀሱበትን በሙሉ በእኛ ስር ናቸው የሚል ነገር አንስቷል። በዚህም ደረጃ ፕሮፓጋንዳ ግድ ስለሚያስፈልግ ማለቱ ተገቢ ነው እና ከዓለም አቀፉ ማህበረሰብ ጋር ትውውቅ ይፈጥርለታል። አደራዳሪዎች እንዲያገኙት እንዲፈልጉት ያደርጋል። ድርጅቱን ማለት ነው። ዘመነንም ድርጅቱንም ጭምር ማለት ነው። ከዚህ አኳያ ይጠቅመዋል። 1 2 የትርክት የበላይነትንም ለማግኘት ይጠቅመዋል። የትርክት የበላይነትንም የዓለም አቀፉን ሚዲያ ጋር ለምሳሌ አሁን ብልጽግና የራሱ ግንኙነት አለው። ብልጽግና ስለ ፋኖ የሚናገረው ነገር አለ። አሁን የአፋብን ሊቀመንበር ራሱ ዘመነ ካሴ ወጥቶ ስለ ፋኖ ሲናገር እና ስላለው ሁኔታ ሲናገር በቃ ቀጥተኛ ምንጭ እኮ ነው። ያው እነሱ ያውቃሉ የቱኔቱን መውሰድ የቱኔቱን መቀበል እንዳለባቸው ማለት ነው። የትርክት የበላይነትንም ለማግኘት ይችላሉ። ዓላማቸውን ማስተዋወቃቸው አሁን ለምሳሌ የህልውና አደጋ ደቀነበት የሚለው ነገር ምን ሆነው ነው ምናምን የሚል አይነት ጥያቄ ይፈጥራል። ገዳማት በድሮን ይመታሉ፣ ትምህርት ቤቶች ይመታሉ፣ እንደዚህ አይነት የሰብአዊ የጦር ወንጀሎች እየተፈጸሙ ነው ሲባል ትኩረት ይወስዳልና የትርክት የበላይነትንም ለመቆጣጠር ጭምር ይረዳሃል። ራሱን የቻለ የህዝብ ግንኙነት ስራ ነው። የውስጥ አንድነታቸውን የደጋፊዎቻቸውን ሞራል እሱንም በጣም ከፍ ያደርግላቸዋል። ብዙዎቹ ደጋፊዎቻቸው በጣም ደስተኛ ሆነው ሲናገሩ ሲያወሩበት የነበረ ጉዳይ ነው። የውስጥ አንድነትንም ያጠናክራል። እየታወቀን ነው እንዴ የሚል አይነት ነገር። በተለይ ደግሞ አሁን ይሄ የውስጥ አንድነታቸው በጣም አደጋ ውስጥ በገባበት በዚህን ወቅት ላይ እንደዚህ አይነት ኤክስፖዠር መኖሩ እንደዚህ አይነት እውቅና ማግኘት ሌላውም ትንሽ መነጠሉ ይጎዳኛል ብሎ መለስ ብሎ እንዲያስብ የሚያደርግ ነው። እድገት አለ ማለት ነው። በነገራችን ላይ እድገት ሲኖር ነው አንድነት እየተጠበቀ የሚቀጥለው። መሰረቱ የአስተሳሰብ መቀራረብ መፍጠር ነው። ግን ከዛ ጀምረህ እያደግ ስትመጣ በዛ ውስጥ እያንዳንዱ አካል አመራር በለው አባል በለው በድርጅቱ ውስጥ ፊውቸሩን ሲያይ የወደፊቱን ሁኔታ ሲያይ እና ያ የወደፊቱ ሁኔታ የሚያምር ሆኖ ሲያየው በቃ እዛ ድርጅት ውስጥ መቀጠልን ይፈልጋል። ጥቅም አለው ማለት ነው። እዛ ውስጥ በመሆን ጥቅም አለው እና እድገት ነው ሁሉ ጊዜ የአንድነት መሰረቱ እድገት ነው። እድገት ከሌለ ትለያያለህ። እድገት ከሌለ ጸብ ነው፣ ክፍፍል ነው።
ምናምን በቃ ያለችዋን ነገር መቀራመት ነው አዛቸው ያለችውን አይነት ነገር ማለት ነው። አሁን ግን በዓለም አቀፍ መድረክ ትንሽ ስምህ ከፍ እያለ ሲመጣ እውቅና እያገኘህ ግን ስትመጣ ጥቅምህም እየሰፋ ነው የሚመጣው። ፊውቸርህንም ስታየው ጥሩ ነው። እንትን ልሆን እኮ እችላለሁ፣ ያን ቦታ እኮ ሊይዝ እችላለሁ፣ እንዲህ ላገኝ እችላለሁ የምትላቸው ነገሮች አሉ። ታሪኬ እንደዚህ ይባላል፣ ታሪኬ በዚህ ደረጃ ነው የሚነገረው ምናምን እያልክ ብዙ ብዙ ጥሩ ጥሩ ነገሮችን ታስባለህ። እነዚህ ነገሮች አንድነትን ያጠናክራሉ። ለደጋፊዎችም ሞራለው። የፋኖ አለመታወቅ፣ የፋኖ በጣም በዓለም አቀፍ ደረጃ መነጋገሪያ አለመሆን ትንሽ ሞራላቸውን እንደሚነካው አውቃለሁ እኔ። አሁን በዚህ ደረጃ እንደዚህ አይነት ነገር ሲኖርና ሲቀጥል ሞራላቸው ትንሽ ከፍ 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 እያለ መምጣቱ የማይቀር ነው። ለፋኖ ትልቅ ጥቅም አለው። ስለ ጥምረቱ ማንሳቱ ስለ ጥምረቱ ዘመነ ካሴ ማንሳቱ መልሰን እናየዋለን። በአንድ በኩል ጥቅም አለው። ያ ማለት ፋኖ አደረጃጀት ወይም እኔ የምመራው ስብስብ አማራ ብቻ የሚል አይደለም። ከበርታውም ጋር፣ ከጉምዙም ጋር፣ ከትግራዩም ጋር፣ ከኦሮሞም ጋር፣ ከሶማሌውም፣ ከአፋሩም ጋር ሁሉ ጥምረት የፈጠረ ትብብር የፈጠረ ኢትዮጵያዊ ኃይል ሆኖ መውጣት የሚፈልግ አካል ነው ብለህ ራስን ስታስተዋውቅና እኛ አማራን ብቻ ነው የሚመለከተን ለጊዜው ስትል አንድ አይደለም። በዓለም አቀፉ ማህበረሰብ ዘንድ የምትፈጥረው ምልከታ አንድ አይደለም። በጣም በጣም የተለያየ ነው። ተስፋ ያደርጉብሃል። እንደዚህ ጥምረት እየፈጠርን ነው ወይንም ፈጥረናል ምናምን እንዲህ ስትባል ተስፋ ያደርጉብሃል። ራስ ጋር ብቻ የታጠርክ አይነት ነገር ስትሆን ብዙም ተስፋ አያደርጉብህም። ስለ ጥምረቱ መናገር ጉዳት እንዳለው ይገባኛል። ነገር ግን ደግሞ የራሱ የሆነ ጥቅም አለው። አለፋኖ ትልቅ ጠቀሜታ ያለው ቃለ መጠይቅ ነው ዘመነ ካሴ ያደረገው። ሚዲያው ታዋቂ ነው። ስዊዘርላንድ ዋና የህትመት ሚዲያዎች ውስጥ አንዱ ነው። በፈረንሳይኛ ቋንቋ ነው። ብዙ ሰው ጋር ይደርሳል። በተለይ አውሮፓ ላይ በደንብ የሚደርስ ነው። እንዲህ ደግሞ እያለ ሊቀጥል ሊያድግ ይችላል ማለት ነው እና ለፋኖ ትልቅ ነው። እንዳልኳችሁ ግን ይሄ በቲፒኤልኤፍ ሰዎች በኩል የተመቻቸ ጉዳይ እንደሆነ ምንም አይነት ጥርጥር የለኝም። ምንም አይነት ቅድም እንዳልኳችሁ ፋኖን ትንሽ ፑሽ የማድረግ ከፍ የማድረግ አይነት ፍላጎት አለ እና ብልጽግናን እና ፋኖን ነው ማፋጠጡ በጣም እየተፈለገ ያለው። ለራስ ጊዜ ይሰጣል። ሌላም የሚፈልጉትም ነገር ካለ ደግሞ ያንንም ለማግኘት እድል ይሰጣል። ከዚህ አኳያ እንደ ጥሩ አይቼዋለሁ የዘመነ ካሴን ቃለ መጠይቅ። ያንዳንዱ ጉዳይ ላይ በደንብ ሊባልበት ይችላል፣ ግን ሌሎች ነገሮችም ላይ መናገር ስለሚያስፈልግ በዚህ መልኩ ያየነው እንደተጠበቀ ሆኖ ትብብሩን በሚመለከት ይፋ አድርጓል። ዘመነ ካሴ ይፋ አድርጓል። ተስማምተናል ያለው ይሄ ውስጣዊ አንድነታቸውን በጣም ሊጎዳው እንደሚችል ይሰማኛል። እንዳልኳችሁ መታወቁ ምኑ ውስጣዊ አንድነትን ሊያስጠብቅ የሚችል ቢሆንም ግን አንዳንድ ቦታዎች ላይ በፍጹም ከቲፒኤልኤፍ ጋር አብሮ መታየት የማይፈቀድባቸው ቦታዎች አሉ። አማራ ክልል ውስጥ እንኳን አብሮ መስራት አይደለም አብሮ መታየት የማይፈቀድባቸው ቦታዎች አሉ። ከዛ አኳያ የማህበረሰባችንን ድጋፍ ማጣት የለብንም በሚል አቋም የያዙ ሰዎች አሉ። የማህበረሰባችንን ድጋፍ ማጣት የለብንም ብቻም ሳይሆን እኛም አንፈልግም ብለው አቋም የያዙ አካላቶች አሉ። ቲፒኤልኤፍ የሚታመን አካል አይደለም፣ ቲፒኤልኤፍ የአማራ ጠላት ነው ብለው አቋም የያዙ አካላቶች አሉ። የጎንደር ፋኖ በግልጽ በዚህ ጉዳይ ላይ አቋም የያዘ ኃይል ነው። መግለጫ ሁሉ አውጥቷል። እንግዲህ ቀየሩታል አልቀየሩትም የማውቀው ነገር የለም። አዶኖ ከዚህ በኋላ ምን ሊሉ እንደሚችሉ አይሮኖ ከዚህ በኋላ እነሱ ያሉበት አፋብን ከቲፒኤልኤፍ ጋር እየሰራ ነው ለመባል ምን እንደሚጠብቁ አላውቅም። በቃ ይሄ በቂ ማረጋገጫ ነው። ዘመነ ካሴ ወጥቶ ተስማምተን ጨርሰናል፣ አብረን እየሰራን ነው። በቃ አልቋል። በሁለት ጉዳዮች ላይ ነው የተስማሙት። አስረስ ማረ እንዳለው አይደለም። በሁለት ጉዳዮች ላይ ተስማምተናል። አንደኛ ብልጽግናን መጣል አለብን፣ የጋራ የህልውና አደጋችን ነው።
በሚል ሁለተኛ ደግሞ የሽግግር መንግስት ማቋቋም አለብን። ለሁሉም የምትሆን ሀገር ለመፍጠር ሲባል የሽግግር መንግስት መፍጠር አለብን፣ ማቋቋም አለብን በሚል በእነዚህ በሁለት ጉዳዮች ላይ ተስማምተን እየሰራን ነው ብሏል። ይሄ ለጎንደር ፋኖች የሚሰጠው መልእክት ሌላ ነው። እኛ ደግሞ እንደምናውቀውም የሸዋውም ፋኖ እንደዚሁ ደስተኛ አይደለም። ወሎም ውስጥ አንዳንድ አካላቶች ደስተኞች አይደሉም። ጎጃም ውስጥ ደስተኛ ያልሆኑ አካላቶች አሉ። እነዚህ እንዴት ይቀበሉታል? ይሄ እንዴት ይቀበሉታል? አንዱ ይሄ ነው። ቲፒኤልኤፍ ሲባል በእነዚህ ሰዎች ውስጥ አእምሮ ውስጥ የሚመጣው ነገር ግልጽ ነው። ሲጠይቁም የነበሩት ነገር አለ። ቲፒኤልኤፍ እነዚህን ነገሮች ያድርግ፣ ጥፋቱን ይናዘዝ፣ ይመን ብለው ያቀረቡት ነገር አለ። እሱ ሁሉ ሳይደረግ ነው እንግዲህ ሆኖ አብሮ ለመስራት እየተካሄደ ያለው። እነዚህ አካላት ከቲፒኤልኤፍ ጋር እንዴት እንሰራለን ብቻ አይደለም ጥያቄያቸው፣ የአሰራርም ጥያቄ የሚያነሳሉ። በመተዳደሪያ ደንባቸው ይሁን ብቻ በሆነ የተስማሙበት ሰነድ ውስጥ በተለይ አፋብንና አፋሃድ ሲዋሃዱ ማለት ነው። አፋብንና የነዘመንና የነ እስክንድር ሲዋሃዱ የሚመሩበትን መመሪያ ጽፈዋል፣ ተፈራርመዋል። እዛ ውስጥ ስለ ህብረት ያነሳሉ ወይም ጥምረት ስለመፍጠር ያነሳሉ። ዋናው ግባችን ራሳችንን ማጠናከር ሆኖ ሳለ ነገር ግን ሌላኛው ምዕራፍ የእድገታችን ምዕራፍ ደግሞ ከሌሎች የኢትዮጵያ ኃይሎች ጋር መገናኘት ነው የሚል ነገር ያነሳል። እሱ እንዴት መሆን አለበት የሚለውን መለኪያዎች ያስቀምጣል። ማለት በአማራ ህዝብ ላይ ያለውን በደል እውቅና የሚሰጥ ምናምን እንደዚህ የሚሉ ነገሮችን በደንብ ያስቀምጣል። የመገንጠል ፍላጎት የሌለው እንዲህ አይነት ነገሮችን ያስቀምጣል። ይሄን ማስቀመጥ ብቻ ሳይሆን ህብረት ሲፈጠር ጥምረት ሲፈጠርም ደግሞ መከተል ያለበት የተቀመጡ አቅጣጫዎችም ደግሞ አሉ። ስራ አስፈጻሚ ይመክርበታል፣ ማዕከላዊ ኮሚቴው ይመክርበታል፣ ከዛን ጠቅላላ ጉባኤው ይወስንበታል። አሁን እነዚህ ሰዎች ይሄ ሁሉ አልተካሄደም። አንደኛ ቅድም እንዳልኳችሁ ቲፒኤልኤፍ ምንም የቀየረው ነገር ሳይኖር ነው አብረን እንስራ እየተባለ ያለው። ሁለተኛ አብሮ መስራት እንኳን ካስፈለገም ደግሞ ይሄ አይነት የራሳችን የውስጥ ደንብ አለን፣ እነዚህ ነገሮች መጠበቅ ነበረባቸው፣ እነዚህም አልተጠበቁም፣ የተወሰኑ ሰዎች በግላቸው የሚያደርጉት እንቅስቃሴ ነው ብለው ቅሬታ የሚያነሱ አካላቶች አሉ። እነዚህ አካላቶች ነገ ከነገ ወዲያ ምን አይነት ውሳኔ ይወስናሉ የምናውቀው ነገር የለም። ዘመነ ግን በጀመሩት አይነት መንገድ ከ7 ከ8 ወር በፊት በጀመሩት አይነት መንገድ እየሄዱበት ነው ያለው። ጥምረቱን ይፋ ማድረግ ቅድም እንዳልኳችሁ ትንሽ ኃይል ተደርገ እንዳትታይ፣ የሆነ ፕሮሚሲንግ በቃ ተስፋ የምትሰጥ ወይም ተስፋ የሚደረግብህ አይነት አካል እንደሆንክ ተደርገ እንድትታይ የማድረግ አቅም ቢኖረውም በዓለም አቀፍ ሚዲያ ላይ ይህንን ይፋ ማድረግ ወይም መግለጽ፣ ነገር ግን ደግሞ የውስጥ አንድነትህን ደግሞ የሚጎዳ ነገር አለው። ትንሽ አይ ቲንክ ሚዛኑን መጠበቅ የነበረበት ይመስለኛል ዘመነ ካሴ። እነዚህን ሁለት ይሄ ውስጥ ላይ ሊፈጠር የሚችለው ወይም የውስጡንም ፖለቲካ የውጭውንም ፖለቲካ ከግምት ያስገባ ሁለቱንም ሚዛን ሊያስጠብቅ የሚችል አይነት አገላለጽ ቢጠቀም የተሻለ ነበረ። እሱ ምንም በቃ ይፋ ነው ያደረገው። ኦልሞስት በቃ እየሰራን ነው፣ ተስማምተናል፣ ተደራድረን ጨርሰናል እያለ ያለው። ከጨረሱ ውስጥ እንግዲህ ይነግሩናል በምን እንደተስማሙ፣ እሱም ደግሞ ይዘን እንነጋገርበታለን። ለውጭው ፖለቲካ ሲል ግን ይሄ የውስጡን ፖለቲካ አይ ቲንክ ዘመነ ካሴ ብዙ ቦታም አልሰጠውም። የፈለጉትን ይወስኑ ብሏል ይመስለኛል። በቃ የፈለገ ነገር የጎንደር ፋኖም የሸዋ ፋኖ ሌሎቹ የፈለገ ነገር ቢሉ እኔ አሁን ከያዝኩትኝ መንገድ በፍጹም አያቆሙኝም፣ በዚህ መንገድ ነው የምቀጥለው ብሎ የወሰነ ይመስላል ዘመነ ካሴ ከንግግሩ ስንረዳ። ይሄ ከትብብሩ ጋር አያይዘን ልናየው እንችላለን። ነገ ከነገ ወዲያ አሁን ከቲፒኤልኤፍ ጋር ነው እየሰራን ያለነው የሚለው ነገር ቅድም ያልናቸውን ስጋቶች ይዞ ሊመጣ ይችላል። ከህዝብ የመነጠል፣ ለመንግስት ፕሮፓጋንዳ ተጋላጭ የመሆን ወይንም ደግሞ ክፍት ሆኖ የመገኘት አይነት ነገሮች ይኖራሉ። እንግዲህ ይህን ለመቋቋም ያሰቡት ነገር ካለ በቀጣይ የምናየው ነው የሚሆነው።
ድርድርን በሚመለከት ዘመነ ካሴ እንደዚሁ ተናግሯል። ጥሩ ነው በአንድ በኩል አንደራደርም አላለም እንደውም ይላል ብዬ ጠብቄ ነበርና ማወቅም የፈለኩትኝ ነገር ስለ ድርድር ምን አለ የሚለውን ነው። ምክንያቱም ይጠይቃሉ፣ የውጭ ጋዜጠኞች ይጠይቃሉ ስለ ድርድር፣ ጉዳዩ በድርድር እንደሚፈታ ስለሚያውቁ ወይም በዓለም አቀፍ ደረጃ ተጽዕኖ የሚፈጥሩ አካላቶች በሙሉ ድርድር ነው አማራጭ የሚያደርጉት። ገለልተኛም ስለሆኑ ድርድር ነው አማራጭ የሚያደርጉት እና ቅድም ያልኳችሁን ቅድመ ሁኔታዎች አስቀምጧል። እንዳልኳችሁ በአንድ በኩል ጥሩ ነው አልደራደርም አለማለቱ፣ ባይሆን እኚህ ነገሮች ከሆኑ የሚል በተለይ ደግሞ መንግስት የሚታመን አይደለም በዚህ ረገድ በትክክል በቅንነት የሰላም ፍላጎት አለው ብለን አናምንም የሚለውን አይነት ነገር በጣም ማንሳቱ ጥሩ ነው። አልደራደርም ከማለት ብቻም ሳይሆን ይህንንም ራሱ መግለጽ ጥሩ ነው። ብዙ ማሳያዎችም ሊቀርቡ ይችላሉ። የፕሪቶሪያው ስምምነት ከኦላ ጋር የተደረገው ነገር፣ እነዚህ ነገሮች አሁን ለምሳሌ ፕሪቶሪያውን ስምምነት ራሱ ቲፒኤልኤፍ ያፈረሰው ቢሆንም ከኦላ ጋርም ጫፍ ድረስ ደርሶ ሳይስማሙ መመለሳቸው፣ እነዚህ ነገሮች ሲታዩ መንግስት ጋር ችግር እንዳለ የሚጠቁሙ ናቸው። ፋኖም ይሄንን ነገር ሲል መነሻ አለው፣ ዝም ብሎ አይደለም። የተደረጉ ስምምነቶች ሲፈርሱ ጫፍ ደርሶ ሳይሳኩ ሲቀር ነው ያየው እና ሌሎች አካላቶች ራሱ ብልጽግና ነው ያሉ ሲከሱ ነው የሚያውቀው ፋኖ። ስለዚህ ማስረገጫም ማሳመኛም ነገር አለው። ይሄንን ማንሳቱ ጥሩ ነው። የመንግስት መከላከያ ግን ከክልሉ ተጠራርጎ መውጣት አለበት የሚለው ግን ይውላችሁ ብዙ ሰዎች ስለ ድርድር ማይገባቸው ነገር አለ። ለድርድር ፈቃደኛ ነህ ተብለህ የምትታሰበው ድርድር ፈልጋለሁ ስላልክ አይደል። ድርድር ፈልጋለሁ ማለትህ ብቻውን በቂ አይደለም። ይሄ አካል በትክክል ድርድር ይፈልጋል የሚያስብልህ ድርድር ፈልጋለሁ ማለት አይደለም። ይልቁንስ ወደ ድርድር መሄጃ መንገዱን ምን ያህል ምቹ አድርገኸዋል ወይስ በጣም ምን ያህል አስቸጋሪ አድርገኸዋል የሚለው ነገር ነው የሚታየው። አሁን ዘመነ ካሴ የድርድሩን መንገድ የማይቻል ነው ያደረገው። የማይቻል እነማን እንደመከሩት አላውቅም። ድርድር አላደርግም እንዳትል ግን ተብሎ የተመከረ ይመስለኛል። ግን በተዘዋዋሪ አልደራደርምም ያለም ነው የሚመስለው። የመንግስት መከላከያ ኃይል ከአማራ ክልል ተጠራርጎ ካልወጣ የሚል ቅድመ ሁኔታ ስታቀርብ ሞር አልደራደርም እንዳልክ ተደርጎ ነው የሚታየው። እደራደራለሁ ማለት ብቻ አይደለም አንተን ለድርድር ክፍት የሚያደርግ። የዓለም አቀፉን ማህበረሰብ እንደዚህ በቀላል አይነት ነገር የምትሸውደው እኮ አይደለም። ለድርድር ያለ ፍላጎትና ቁርጠኝነት ምን ያህል ነው ብሎ የሚለካው እንደውም በምታቀርባቸው ቅድመ ሁኔታዎች ነው። እነዛ የምታቀርባቸው ቅድመ ሁኔታዎች ሊተገበሩ የሚችሉ ሊፈጸሙ የሚችሉ ነገሮች ናቸው ወይንስ አይደሉም? ካልሆኑ ድርድሩን አልፈለግም። አሁን ይሄ የማይሆን ነው። አማራ ክልልን ከዛ ተጠራርጎ ይውጣ የሚለው ነገር እንደው የመደራደር አቅማቸውን ዘመነ ካሴ ለመስቀል ብለውም እንኳን ቢሆን እንደው እንደዛም እንኳን እንረዳው እንኳን ቢባል ብዙም የሚሆን አይነት ነገር አይደለም። በሁለት ምክንያት አይሆንም። በሁለት ምክንያት፣ አንደኛ ይሄ መንግስት መብት ነው። መከላከያውን ከአንዱ ቦታ ወደ አንዱ ቦታ ማንቀሳቀስ መብት ነው። ስለዚህ እዚህ ክልል ድርሽ እንዳትል የምትለው ነገር የለም። ይህንን መብት ለመንግስት ነፍገው ተደራደር ብትለው በቃ አሁን ሊያደራድርህ የሚፈልግ አካል ያኛውን አካል እኮ እንደ መንግስት ነው የሚያየው። ዘመነ አንተ እንደምታየው እኮ አይደለም የሚያየው። እሱ የሚያየው እንደ መንግስት ነው ያንን አካል።
ስለዚህ የሚለው ምንድን ነው? እንደ መንግስት ስለሆነ የሚያየው እንደ መንግስት የሚገቡትን አይነት ነገሮች ይሰጠዋል። በዛ አይነት መልኩ ነው ትሪት የሚያደርገው የሚያስተናግደው። ብልጽግና የኮኒ መብት እኮ ነው ቢል አይ እንግዲህ ለማስወጣ ደግሞ ማለት ምን በቃ እኮ አማራ ክልል ለቀህ ለነሱ ሰጥተው ውጣ እኮ እያልከው እኮ ነው ዘመነ። ይሄ እንዴት ይሆናል? ይሄማ ምን እያልከ ነው? በጦርነቱ ያላሳካከውን ነገር በጦርነቱ ተዋክተ ሁሉ ያልሆነልህን ነገር አሁን በዚህ አይነት መልኩ ይሁንልኝ እያልክ ነው። በቃ የቀነስካት ነገር ከበፊቷ ንግግርህ አንድ ነገር ነች። 4 ኪሎን አለማለት 4 ኪሎን አለማለትህ ነው እንጂ አሁን በቃ አማራ ክልል ይሰጠኝ እያልክ ነው። አማራ ክልልን ይስጠኝ እና ድርሻ ይበልብኝ እያልክ ነው። ብዙም የሚሆን ነገር አይደለም፣ የሚሆን አይደለም። አንደኛ መብቱ ነው እንዳልኩት። ሁለተኛ ነገር መከላከያ ሲወጣ እዛ ያለውን ክፍተት ማን ይሞላዋል የሚል ጥያቄ ያነሳል። የክልሉ አስተዳደር አቅም የለውም፣ ደብዳቤ ጽፎለታል። ያለውን ነገር እኔ ስለማልችል ምናምን ብሎ እኮ የጋበዘው የክልሉ መንግስት እኮ ነው። ያንን ቫኪዩም ያንን ክፍተት ማን ይሞላዋል መከላከያ ካልሞላው በስተቀር የሚል ጥያቄ ያነሳል ብልጽግና። አየህ የመደራደሪያ መንገዱን ወይም ወደ ድርድር መውሰጃ መንገዱን ከባድ አድርገዋል ብቻ ሳይሆን የማይቻል አድርገዋል። እና አልደራደርም ከማለት ጋር እኩል ነው። ዓለም አቀፍ ሚዲያ ላይ ስትቀርብ እንደዛ አይባልም። እደራደራለሁ ማለት ብቻ አይደለም የሚታየው፣ ምን ያህልስ ቁርጠኛ ነው ነገሮች ወደ ድርድር እንዲያመሩ። ማለት እኛ እንደው እስቲ እናደራድር ብንል እንደው ብልጽግና ላይ ሄደን ጫና እንፍጠር ብንል ይሄ ሰው የሚጠይቃቸው ነገሮች ምንድን ናቸው? አሁን የጠየቀው ነገር አለ። የአማራን ህዝብ ፍላጎትና ጥቅም የሚቀበል ከሆነ ይሄ አሪፍ ነው። አንድ ሁለተኛ ያነሳው ነገር አለ። ብልጽግናን አናምነው የሚያልከው ነው። ምርጥ ነው። ይሄ ጥሩ ነው። ስለዚህ እሺ ይደራደራለሁ ከማለትም ውጪ እንዲያደርግልህ የምትፈልጋቸው ነገሮች አሉ ማለት ነው። እነዛ ነገሮች ግን የሚቻሉ መሆን አለባቸው፣ ሊፈጸሙ የሚችሉ መሆን አለባቸው። ያ ካልሆነማ ጦርነቱ ይቀጥል እያልክ ነው። እንደዛ እያልክ ነው። ሰዎችን የመከሩን ነገር ተዋትና በትክክል በተለይ ዓለም አቀፉ ማህበረሰብ ጋር ሲቀረብ ስላልክ ብቻ ይሆናል ማለት እኮ አይደለም። ግን በትክክል ድርድር የምትፈልግ አንደኛ ያነሳኸው ጥያቄ የህልውና ጥያቄ፣ የአማራ ህዝብ ፍላጎትና ጥቅም ይከበር እያልክ ነው። በቃ እነዚህ ነገሮች በሙሉ ሊገኙ የሚችሉት በድርድር። የህልውና ጥያቄ መልስ የሚያገኘው በጦር አይደለም። እንዳትሳሳቱ፣ በጦር አይደለም። በጦርነት የህልውና መብቴን ወይም የህልውና ስጋቴን እቀርፋለሁ ብለህ ካሰብክ አንተ ራሱ ለዛኛው አካል የህልውና ስጋት እየሆንክ ነው የምትመጣው። ለምን? የህልውኔ አደጋ ነው እያልከው ስለሆነ የምትመጣው። ያ ስጋት ከአንተ ውስጥ ሊቀረፍ የሚችለው እሱን አደጋ ስታስወግድ ነው። ስለዚህ የህልውና ስጋት አለብኝ ብሎ ወደ ኃይል የሚሄድ አካል አዘ ሴም ታይም እሱም ለሌላው የህልውና አደጋ እየሆነና የህልውና ስጋት ተደርጎ ነው የሚታየው። ስለዚህ ሁለቱም ነው የሚሰጉት። አንተ የህልውና ስጋት ነህ ብለህ በቃ አንተ ጠላቴ ነህ ብለህ እኮ ከመጣበት አንዱ ሰው ላይ አረን አይደለውም ብሎ አይደለም የሚያስረዳ። ለድብድብ ከመጣ በቃ ተደባድቦክ ምን ብሎ ነው በኋላ ነው ሊያስረዳ የሚችለው። ራሱን ለድብድብ ማዘጋጀት መቻል አለበት እንጂ አይ በሳ አስረዳው ይተዋል ብሎ የሚጠብቅ ነገር የለም። ስለዚህ ሁለቱም ከስጋት ሊወጡ የሚችሉት ተነጋግረው ሲግባቡ ከህልውና አደጋ ልትላቀቅ የምትችለው ከህልውና ስጋት ልትወጣ የምትችለው በጠመንጃ አይደለም። በጠመንጃ ያው እሱን ምክንያት አድርገህ ስልጣን ለመያዝ ትጠቀምበታለህ እንጂ የህልውና ስጋት የሚቀረፈው በንግግር ነው። ስለዚህ መሳሪያ መያዝህ እኮ ምንም እኮ ችግር የለውም። የህልውና አደጋ አለብኝ አልክ። ስለዚህ ምን እያደረክ ነው? ራስን እየጠበቅክ ነው። ገባ? ራስን እየጠበቅክ ነው። አልደርስብህም፣ አትድረስብኝ አይነት ነገር እያልክ ነው። ራስን እየጠበቅክ ነው ያለው። ራስን መጠበቅ አንድ ነገር ነው።
ግን ደግሞ ችግሩን ደግሞ ለመፍታት ዝግጁነትም ደግሞ ያስፈልጋል። ያ በትክክልም አንተ የህልውና አደጋ ከገባበት የህልውና አደጋ ከህልውና ስጋት የመውጣት ፍላጎት ያለህ ስለመሆኑ በደንብ ያሳያል። አትቆጥበው ነው የምልህ። አትቆጥበው። አንደኛ ስላልክም እኮ መጥቶ ያደራድሩሃል ማለት አይደለም። ግን ዞሮ ዞሮ ዓለም አቀፉ ሚዲያ ላይ የምትቀርበው እኔ እውነት አለኝ ብለህ ዓለም አቀፉ ማህበረሰብ ጆሮ እንዲሰጥህ ለማድረግ ድጋፍ እንዲያደርግልህ ለማድረግ ነው አይደለም እንዴ? ያ ደግሞ ከሆነ የሚፈልገውን ነገር ልትሰጠው ይገባል። ስጠው፣ ያኔ ትቀበላለህ። ለአንተ ድጋፍ ያደርጋል፣ ሌላኛው ደግሞ ጫና ይፈጥራል። ይሄ ውጤት እንዲመጣ በተለይ እደራደራለሁኝም ከድርድር ጋር የተያያዘ አቋም ወሳኝ ነው። ስለዚህ እንዲህ አይነት ነገር ላይ መቆጠብ ብዙ ያስፈልግ አይደለም። እደራደራለሁ ስላልክ ብቻ ድርድር የምትፈልግ ካልተደረገ አትወሰድም። ታቀርባቸው ቅድመ ሁኔታዎች እነሱ ታይተው ነው ይሄ ሰው መደራደር ይፈልጋል ወይስ አይፈልግም የሚባለው። እና አሁን ዘመነ ካሴ እንደማትፈልግ ነው የተናገርከው በዓለም አቀፍ ሚዲያ። ድርድር አልፈልግም የሚለውን ነገር ነው በደንብ አጉልተህ የተናገርከው። በሌላ ጊዜ ቢስተካከል ጥሩ ነው ለማለት ነው። ይህን ይመስላል የዘመነ ካሴ ቃለ መጠይቅ። በበጎ መልኩም አይተነዋል። እነዚህ በተለይ ከጥምረት ጋር የተያያዘው ሚዛኑን ቢጠብቅ፣ ከድርድር ጋር ደግሞ የተያያዘው ነገር ባይቆጠብ፣ እሱም በማለት ሊገኝ የሚችለውን ነገር በሙሉ ጠቅልሎ ለመውሰድ በሚያስችል አይነት መንገድ ቢቀረብ ጥሩ ነው ለማለት ነው ወዳጆች። ይኸው ነው።